ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች በርካታ የፋኖ ታጣቂዎች መግባታቸው እየተዘገበ ይገኛል። ከ2000 በላይ የፋኖ ታጣቂዎች በማዕከላዊ ጎንደር ዞን እንደገቡ ነው። በዚህ በታህሳስ ወር ብቻ እንግዲህ የርክክብ ስነ ስርዓት አድርገው ወደ ታድሶ ስልጠና ገብተዋል። በተለይ የትጥቅ መሳሪያ ርክክብ ያደረጉት ወደ 3 የሚደርስ ዲሽቃ መሳሪያ እስከነሙሉ ተተኳሹ ማለት ነው ለአካባቢውና ለሰላም ጸጥታ አካላት አስረክበዋል። እንዲሁም የስናይፐርና የብሬን መሳሪያ እስከ 12 የሚደርስ ማስረከባቸው ነው። እንዲሁም የተለያየ ክላሽ መሳሪያ ሲጠቀሙባቸው የነበሩትን በግልም በቡድንም ሲጠቀሙበት የነበረው የትጥቅ መሳሪያ እንዲሁም ማንኛውም የሚያስፈልግ ሎጂስቲክ ሲጠቀሙባቸው የነበሩትን ለአካባቢ ለሚገኝ የሰላምና ጸጥታ አስረክበው ወደ ታድሶ ስልጠና ገብተዋል። በተለይ በዚህ በታህሳስ ወር ብቻ በጎንደር አካባቢ ሲንቀሳቀሱ የነበሩ ከ2000 በላይ የፋኖ ታጣቂዎች መግባታቸውን የተገለጸው የሰላምና አማራጭ የተቀበለ ሰልጣኞች ከዚህ ቀደም የመሩትን የመንገድ የአማራ ክልል ህዝብ የጎዳና የክልሉን ልማት ተጠቃሚነት ያስቀረ በመሆን የበርካቶችን ህይወትም የነጠቀ በመሆን መጸጸታቸውንም አክለው ገልጸዋል። መንግስት ያቀረበውን የሰላም አማራጭ ተቀብለው ህዝብና መንግስትን ለመካስ ቁርጠኛ መሆናቸውንም አሳስበዋል። በጫካ ያሉ ወገኖች መንግስት ያቀረበውን የሰላም ጥሪ እንዲቀበሉ መልእክታቸውንም አስተላልፈዋል ማለት ነው። የጎንደር ከተማ አስተዳደር የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና የአቅም ግንባታ ዘርፍ ኃላፊ ናርዶስ ቢራራ የመንግስትን የሰላም አማራጭ በመከተል የልማት ስራዎችን ውጤታማ እንዲሆኑ መስራት እንደሚገባቸው በዚሁ መልእክታቸውን አስተላልፈዋል ማለት ነው። የአማራ ክልል የሰላምና የጸጥታ ቢሮ ምክትል ኃላፊ በሪሁን መንግስቱም በተፈጠረው የሰላም እጦት ምክንያት በአማራ ክልል በርካታ ጉዳቶች መከሰታቸውን አንስተው ጥያቄን በሰላማዊ መንገድ ማቅረብና የሚያስፈልግ ያሉትን ምክትል ኃላፊው ለሰላም ማስፈን የሚያስችሉ ስራዎችን ሲያከናውኑ መቆየታቸውም አስታውሰዋል። በአሁኑ ወቅት የህግ የማስከበር እና ልማትን ስራዎች ተጠናክረው መቀጠላቸውም ተናግረዋል። በተደጋጋሚ የቀርቡ የሰላም ጥሪዎችን ከ20 ሺህ በላይ የቀድሞ ታጣቂዎችን የሰላም ጥሪ ተቀብለው የታድሶ ስልጠና ወስደው ወደ ቀድሞ ኑሯቸው መመለሳቸውን አሳስበዋል ማለት ነው። በአጠቃላይ ከ20 ሺህ በላይ በዚህ በአማራ ክልል ሲንቀሳቀሱ የነበሩት በተለይ ቀጠና የታድሶ ስልጠና ወስደው እንደተቀላቀሉ ነው። በዚህ በታህሳስ ወር ብቻ እንኳን ከ2000 በላይ ወደ ታድሶ ስልጠና መግባታቸውን ጠቅሰው አሳስበዋል ማለት ነው። ስለዚህ በተለያየ ጊዜ የታጣቂ ወንድሞቻችን እየገቡ ይገኛሉ። በዚህ በታህሳስ ወር ብቻ በያዝ ነው ማለት ነው ከ2000 በላይ መግባታቸውን የገለጹት። በዚህ ገቡ እንግዲህ ሻዕቢያ ያስታጠቀችውን መሳሪያ ነው እዛው የገቡት። የዲሽቃ መሳሪያ የስናይፐርና የብሬን መሳሪያዎች እነዚህ ከሻዕቢያ በስጦታ መልኩ እየገባ የሚገኝ ነው። ሻዕቢያ ወገቧን እዛ እየሰራች የሚገኘው ልማት ላይ ሳይሆን ጦርነት ላይ ነው። ጦርነት ባለበት ቀጣናው ላይ የምትገኝ ሀገር ኤርትራ ነች። ስለዚህ ለዚህ ደግሞ ጦርነት ጎሳሚ ጦርነት ናፋቂ አምባገነን ስልጣኑን ለማራዘም የሚጠቀምበት መሆኑ አንዱ የሚያሳይ ጉዳይ ነው። ለዚህ ደግሞ ያስታጠቀችውን መሳሪያ መንግስት ያቀረበላቸውን የሰላማዊ መንገድ የተከተሉ ወንድሞቻችን በሰላማዊ መንገድ መሳሪያ ነፍጥን አስረክቧል ማለት ነው። ይህ ትጥቅ መሳሪያ መልሶ የሚያገለግል አካባቢውን ሰላም ለማድረግ በተለይ ህግና መሰረት ባደረገ መልኩ መልሶ የማስታጠቅ ሚኒሻዎችን የአካባቢ ሰላም አስከባሪ አካላት ጋር እንግዲህ በተቀናጀ መልኩ ህጋዊ መልኩን በተላበሰ እነዚህ መሳሪያዎች ትጥቆች ለህዝብ አገልግሎት ይውላሉ። በተለይ ተከዚህ ዘቦች አሁን እየሰሩት የሚገኝ እጅግ የሚበረታታና የሚደነቅ ጉዳይ ነው። ከዋት የሚሰነዘርበትን ማንኛውም ጥቃት መመከት በሚችልበት ቁመና ላይ እንደሚገኝም እየተገለጸ ይገኛል። ለዚህ ደግሞ የተከዚህ ዘቦች ከዚህ በፊት ህወሓት ዋጋ ሲያስከፍላቸው እንደነበር ይታወሳል። ያን ለመበቀል ከሚኒሻ ጀምሮ እስከ አድማ ብተና ድረስ በተሳለጠ መንገድ እየሰሩ ነው የሚገኙት። በተናበበ መልኩ አካባቢያቸውን ሰላም ለማድረግ እየሰሩ ይገኛሉ። ስለዚህ በተለይ ቀጠናም ትገኙ የፋኖ ነጻ አውጪ ወይም የአማራ ነጻ አውጪ ነን ብላችሁ ታጥቃችሁ የምትንቀሳቀሱ ለአማራ ነጻ ለማውጣት ከሆነ መንግስት ያቀረበላችሁ ሰላም ጥሪ ተቀብላችሁ የአካባቢያችሁ ሰላም እና ሰላም ማስጠበቅ ይገባችኋል። ሌላኛው ጉዳይ አንድ መነጋገር የሆነ መረጃ አለ። እሱን ላጋራችሁና በተለይ በኬንያ እጅግ ግዙፍ የ54 ዓመት ዝሆን የነበረው በተፈጥሮ ህይወቱ ማለፉ ለቱሪዝም መስህብነት ከፍተኛውን ሚና ከሚጫወተው ከጎረቤት አገራችን ኬንያ እንግዲህ በዚህ ከፍተኛ መነጋገሪያ የሆነ ይገኛል። እሱን ጉዳዮችም አስደምጣችኋለሁ። ከዛ በፊት በዳሉ ማዕከላዊ እዝ የሚገኘው የሀገር መከላከያችን ደጀን የሆነው በከፍተኛ ቁመና እንደሚገኝ
ጠላት ራስ ምታት እያደረገ ይገኛል። ግዳጁን በብቃት እየተወጣ መሆኑ እየተገለጸ ይገኛል። ስለዚህ የሀገር ደጀኖች እንኮራባቸዋለን። መልካም የስራ ጊዜ እንዲወላቸውም እንመኛለን። የኬንያ ብሔራዊ ፓርክ ልዩ ምልክት የነበረው የ54ቱ ዓመት ዝሆን መሞቱን ተገለጸው። ክሬንግ በሚል ስሙ የሚታወቀውና ግዙፍ የዝሆን ጥርስ የነበረው ታዋቂው ዝሆን የ54ቱ መሞቱ ተገልጿል። በዚህ ከፍተኛ ቁጥር ያለው ቱሪዝም መስህብነት እሱን ለመጎብኘት ወደዚህ ፓርክ እንደሚመጡ ነው የተገለጸ የሚገኘው። በተለይ ይህ ዝሆን በ1972 በአውሮፓውያን አቆጣጠር እንደተወለደ ይነገርለታል። ክሬንግ እየተባለ የሚታወቀው የኬንያው አምቦሰሊ ብሔራዊ ፓርክ ልዩ ምልክት ተደርጎ ይወሰዳል። በኬንያዎች ዘንድም ከፍተኛ እውቅና እንዳለውና አድናቆት እንዳላቸው በተለይ ይህ ዝሆን ልዩ ከሚያደርገው የአንዱ ዝሆን ጥርስ 45 ኪሎ ግራም ግምት ያለው እንደሆነ ይነገርለታል። ነገር ግን ይህ ዝሆን ከእድሜው ብዛትና ካለው እንግዲህ በተፈጥሮ ሕይወቱ ማለፍ ሆኖ ምንም የሰው ጥቃትም ወይም የተፈጥሮ ጥቃት እንዳልደረሰበት ነው የተገለጸ የሚገኘው። ነገር ግን ባለው እድሜ ብቻ በተፈጥሮ ሕይወቱ እንዳለፈ እየተነገረ ይገኛል። ስለዚህ ለቱሪዝም ዋነኛ መስህብነት ምልክት ሆኖ ይነገርለታል። ስለዚህ ዝሆን ከእድሜው ብዛትም ከግዝፍነቱም የአንዱ የዝሆን ጥርስ ከ45 ኪሎ ግራም መመዘን የሚችል እንዳለው ነው ግምታዊ እየተነገረለት የሚገኘው። ስለዚህ የቱሪዝም ፍሰቱ ሊቀንስም ይችላል የሚል ስጋትም ሌላ መረጃ እየወጣ ይገኛል። ምክንያቱም በርካቶች ለመጎብኘት ሲያስቡ ወደ ብሔራዊ ፓርክ ይህን ዝሆን መሆኑ ልክ በሰሜን ፓርክ ወደ ሀገራችን ስንመጣ ብርቅዬ ጭላዳ ዝንጀሮ፣ ቀይ ቀበሮ እነዚህ ለመጎብኘት እንደሚመጡ ሁሉ እነዚህን አጣ ማለት የሰሜን ፓርክ ጎንደር ሰሜን ጎንደር የሚገኘው እነዚህን አጣ ማለት እነዚህ ለመጎብኘት የሚመጣ ቱሪዝም አይኖር ማለት። ስለዚህ ብርቅዬ ቀይ ጭላዳ ዝንጀሮ፣ ዋሊያ እነዚህን በጽኖት መንከባከብ ያስፈልጋል። ባለፈው በአንድ ቪዲዮ የምታስታውሱ ካላችሁ ዘግቤላችኋለሁ። በተለይ ዋሊያዎችን እያደኑ ለምግብነት እየተጠቀሙ እንደሆነ። ስለዚህ እንንቃ። የአካባቢያችን ብሔራዊ ፓርክ በተናበበ መልኩ መጠበቅ አለብን። እጅግ አስነዋሪ ድርጊት ነው። ለምግብነት መጠቀም የሀገራችን ብሎም የክልላችን ከፍተኛ የቱሪዝም መስህብነትና የገቢ ምንጭ መሆኑ ይታወቃል። ስለዚህ እንደነዚህ አይነቶችን ብንንከባከብ መልካም ነው እላለሁ። ውድ ቻናል ቤተሰብ ተከታታዮች በሌላ መረጃ እስክንገናኝ መልካም ቀን እንዲሆንላችሁ ከወዲሁ እመኛለሁ።